ለምሳሌ ዘይት ቦታ ሄጄ ነበረ እና ዘይቱ ውጭ ላይ 2100 ብር 2200 ብር ነው ከሱቅ ምንገዛው ማለት ነው። እዚህ ግን 1600 ብር ነው። ሽንኩርት ውጭ ላይ 160 ምናምን ብር ነው። እኛ የምንሸጠው 95 ብር ነው። ቲማቲም እንደዛው ብቻ አብዛኛው እቃ ከውጭ ነገር በጣም ቅናሽ አለው። እዚህ ይሄ አሪፍ ነው። በቃ የ15 ብር የ20 ብር ልዩነት አለው። እኚህ የምስክር ቃሎች የገበያ ንረትን ለመከላከል በተወሰዱ እርምጃዎች እፎይታ ለመፈጠሩ ሁነኛ ማሳያ ናቸው። በአዲስ አበባ የተለያዩ አካባቢዎች የተከፈቱ የገበያ ማዕከላትና የሰንበት ገበያዎች ለሸማቹም ሆነ ለሻጩ ጤናማ የግብይት ስርዓትን ፈጥሮላቸዋል። ብዙ ሰንሰለቶች አሉ። ምክንያቱም ሁሉም እዛ ጋ ያለ ማህበረሰብ የራሱ የሆነ ድርሻን ይወስዱ ነው የሚወጣው። ያ ሁላ ደግሞ ገንዘብ ወይ ደግሞ በመሃል ላይ ከማሳ ተገዝቶ እዚህ ተጠቃሚ ጋር እስኪደርስ ድረስ የትራንስፖርቱ ደላላው የሚከፈለው ኮሚሽን አለ፣ ነጋዴው የሚያተርፈው ትርፍ አለ። ያ ሁላ ተጨምሮ የሚመጣው ማን ላይ ነው? ሸማቹ ላይ ነው ማለት ነው። ስለዚህ ይህንን በርደን ነው ያቀለለው ማለት ነው። ራሳችን ያለ ዳለላ ያለ ምንም ነገር ለህብረተሰቡ እያቀረብን እዚህ እየተገበያየን ብራችን እየተቀበልን ለህብረተሰቡ ያለ ዳለላ ውጭ ከሚሸጡት ላይ 15% እስከ 25% ቅናሽ ያደርግ ለህብረተሰቡ እያቀረብን እንገኛለን። ሰፈሬ ቢኖር በጣም ደስ ይለኛል እና ቦታዎች በየቦታዎች ላይ በተለይም ደካማ የመግዛት አቅም ያለን ማህበረሰብ አካባቢ መሰረት አድርጎ ቢመሰረት እንዲህ ያለ ሱቅ ደስ ይለኛል። መሰል ጅምር ገበያን የማረጋጋት ውሳኔዎችና ፕሮጀክቶች በተጨባጭ ለውጥ ማምጣታቸው ባይካድም የቤት ስራው ግን ብዙ ነው። በዛሬው የምክር ቤቱ ውሎ ለጠቅላይ ሚኒስትር ዶክተር አብይ አህመድ ከቀረቡ ጥያቄዎች መካከልም የኑሮ ውድነት የሚያስከትለውን ጫና ለመከላከል የመንግስት የመፍትሄ እርምጃዎችና ቀጣይ አቅጣጫዎች ይገኙበታል። የኑሮ ውድነትና የዋጋ ግሽበት ከገበያችን ጋር አልተመጣጠነም። ሪፖርቱ እስከ ግንቦት 2018 ዓ.ም አጠቃላይ የዋጋ ግሽበት 13.4 የምግብ የዋጋ ግሽበት ደግሞ 15% ደርሷል ይላል። ይህን ግሽበት ለመደጎም መንግስት 379 ቢሊዮን ብር ማውጣቱ ቢገለጽም በተግባር ግን ባለፉት ዓመታት የተተገበረው የማክሮ ኢኮኖሚ ማሻሻያ ዝቅተኛውን የማህበረሰብ ክፍል ለከፋ ድህነት በዳረገበት ሁኔታ ላይ እንገኛለን። 35% ግብር 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎቶች ይቆረጡበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? መንግስት ዋጋ ለማረጋጋት በተገበራቸው ውሳኔዎች ተጨባጭ ለውጦች መመዝገባቸውን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ያብራሩት። ዋጋ ለማረጋጋት ስራ ልንሰራ ይገባናል ብለን እዚህ ፓርላማም አንስተን ሰፊ ስራ ሰርቷል። ለምሳሌ የእሁድ ገበያ ከ2000 በላይ ማድረስ ተችሏል። ምርታማነት በብዙ ሴክተሮች አድገዋል። ድጎማ ተጨምሯል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ትልቅ አቅም ነው። ነዳጅን ብቻ ሌላ ማዳበሪያ ሳይጨምር 30+ ቢሊዮን ብር መደጎም ማለት ቀላል አይደለም በወር። አመርቂ ኢኮኖሚያዊ እድገት ላይ በምትገኘው ኢትዮጵያ የዋጋ ንረትን ዜሮ ማድረግ አይቻልም ያሉት ጠቅላይ ሚኒስትሩ የዜጎችን የገቢ መጠን ማሳደግ የሚያስችሉ ስራዎች ላይ ማተኮር እንደሚገባ አብራርተዋል። በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ኢምፖርትድ ኢንፍሌሽን ነው። ኢንፍሌሽን ኢትዮጵያ ውስጥ ሊቀር አይችልም። 10% እድገት እያመጣን ኢንፍሌሽንን ዜሮ ማድረግ አንችልም። መጠበቅ የለባችሁ። ጤናማ በሆነ መንገድ ሲንግል ዲጂት ከሆነ ከእድገታችን ጋር የሚሄድ ከሆነ አይቀሬ ነው። ችግሩ ሊቪንግ ኮስት ነው። የሰዎች በገቢያቸው ህይወታቸውን የመደጎም አቅማቸው ውስን መሆን ነው። ለዛ ገቢ በሚመለከት በጣም ብዙ ስራ ይጠበቅብናል። የኢትዮጵያን ሚኒመም ዌጅ በተለይ በግሉ ሴክተር ያለውን መመርመርና ማስተካከያ ማድረግ ያስፈልጋል። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ላይ የሚደርሱ ጫናዎችን ለማቃለል መስራት እንደሚገባም አውስቷል። ጤናማ የግብይት ስርዓትን መዘርጋት ብሎም የቁጥጥር ሂደቱን ማጠናከር ይገባልም ነው ያሉት። በደሃውና በሀብታም መካከል
ዲፍረንስ እየሰፋ እንዳይሄድ ይሁነኝ ብለን አስበን መስራት ይኖርብናል። ዝቅተኛ ገቢ ያላቸው ሰዎች ይቸገራሉ፣ የፓርላማ አባላትን ጨምሮ ማለት ነው። ይሄን ማሰብ ያስፈልጋል። ኢንፎርማል በሆነ ገበያ ውስጥ ከፍተኛ ክፍያ ያለ ቢሆንም ግን የተስተካከለ አይደለም። ህግ ሊበጅለት ይገባል። ለዛም መቆጣጠር ያስፈልጋል።